እና ይሄ ጠኔ የገደለው ሰውዬ ረሃብ የገደለው ሰውዬ ሱስ ያጨረጨሰው ሰውዬ አምጥቶ ዮናታን አክሊሉ ሰው አደረገው አምጥቶ አበላው አጠጣው በልቶ ማያቀውን አበላው ለብሶ ማያቀውን አለበሰው አይቶ ማያቀውን ነገር አሳየው አሁን ደግሞ እንዴት ጸጉርህን እንትን ታረጋለህ ብሎ ዱርዬ እያለ ይሳደባል እኛን ይሳደባል እኔ ከዮናታን አክሊሉ ጋር በጣም ግልጽ የሆነ ልዩነት አለኝ በመንፈሳዊ ነገር አሁን ይሄ በጣም የሚገርመኝ ኮመንት የሚሰጡት ሰዎች ናቸው የሚያስቁኝ እኔ በጣም የሚያስቁኝ ያው የሱ ቪዲዮዎች ስለሆኑ በጠቅላላ እና ልጁ ሲጀምር እኔ አብኖርማል ነው እኮ የሚመስለኝ የአቤል አቡና የሚባለው ከቦርኮነቱ ደግሞ በተጨማሪ የዛ የተመታው ምታለ ይሄ በሱስ ዓለም ውስጥ ጎዳና በነበረ ጊዜ አይታው እንደሆነ የሆነው ነገር አለ ልጁ ጤነኛም አይደለም ጭንቅላቱ አስተሳሰቡ ጤናማ ሰው አይመስለኝም የሆኑ ገራሚ ሰዎች አሉ ቲክቶክ ላይ ብሎክ እንዳላባረር ከዚህ ሽልጥልጥ አሁን አንተን አሁን ድርሳናትና ገድላትን ስለማይናገር ነው እሱን የተፎስከው አይደል እንዴ ምክንያቱም እሱ ድርሳናትና ገድላትን የማይናገርበት ምክንያት ከናንተ ሽርፍራፊ ሳንቲ ምናልባት አበባ ምናም ስለ ሰርቶ የማይበላን ሰው እንዴ መልስ ልስጥ እንጂ ጎበዝ እንዴ ተው እንጂ እንዴ ቁጭ ብሎ ያየነውስ ምን ስራ አለው መሄድበት የለም ያርዲ ጆርዲ አይሻልም ጆርዲ የሚሄድ የክርስቶስን ኢየሱስ ሰውነት የሚሄድ ተማማ ኢየሱስ ክርስቶስ ማቴሪያል የሆነ አካል የለውም ሲታይ ያለ ይመስላል ነገር ግን የሚዳሰስ አይነት ማንነት የለውም እና ያርዲ ጆርዲ እሺ በ11 ጊዜ ተወልዶ 11 ጊዜ የተጠመቀው የመጥመቁ ዮሐንስ ነጎድጓድ ተከታዮች የተወገዘው ተከታዮች እና ኦርቶዶክስ እንትኖች አቤል አቡናን ደግፋችሁ አቤት በጣም የገረመኝ ኦርቶዶክሶች እንዴት ሰው አቤል አቡናን ደግፋችሁታ ቺቺ ጫወታ እንኳን አታስኬድም እና እንትን አርጉት እንትና የመጥመቁ እንትናን ጠበላ ኩልኛ እንቴ እንዲለቅ የአገልጋዮቹ የግል ምቀኛ ፐርሰናል 1000 ምቀኛ ቃለው 999 አንተ ብቻ እነዚህ ሀገር ውስጥ ምን ሆነ ነው እንዴ ብራዘር ተረጋጋ በቃ ችግር የለም እኮ አለማወቅ ምንም ችግር መረጋጋት ያስፈልጋል እንዴ መንፈሳዊነት እኮ ጌታ ቤት ስገባ እኮ ታላቅን ማክበር መታዘዝ ዝቅ ማለት እኮ አለ ምን ሆነ ነው ከኔ በላይ ከኔ ውጪ ዋልክ የለም ቱምዩ ነኝ ያልከ ጴንጤው በነገራችን እኔ በጣም ነው ምንቅክ በዚህ አጋጣሚ ድንገርክ ማን ያልተናገረ አለ ሌላም ላምጣ ቆይ ሌላም ላሳያችሁ አቤል አቡና ነው አድርሱለት ለሱ ልጅ መቼም ቀን አይወጣለት በእውነት ተመልከቱ ታውታላችሁ እንዲሁ እንደተሰቃየ ነገ መጥቶ በእኛ እጅ ላይ ይወርቃል ሌላም ላምጣ በቃ የሱ እንትን እኮ የተገለጠ ነው በቃ አምጣ ካለችሁ ያውንም ሌላ 3ኛ 4ኛ 5ኛ ሰው ማምጣት ትችላለህ እንደዚሁ እንዳያችሁት የሰው ልጅ ተመልሶ ይመጣል ያለው ኢየሱስ ነው ያ ደግሞ ክብር ነው አቤል አቡና አረ ሌላም አመጣለሁ በአቤል አቡና ጉዳይ
ሌላም አመጣለሁ። አቤል አቡና ጉዳይ ሌላም ማምጣት ለኔ ምን ሚዲያ እንትን አይደለም። ለኔ በጣም ቀላል ነው። እና አቤል ነው እሱ ወዛለሁ እንዴ እኮ ታዲያ ከዮናታን እጅ በልቶ ነው ወዝ እኮ ያወጣው ሊያት እንጂ ከኦርቶዶክስ ከሰንበቴ በልቶ ነው እንዴ? ከሰንበቴ በልቶ እኮ አይደለም የሚወፍረው። ከሰንበቴ በልቶ እኮ አይደለም የሚወፍረው። እስቲ እችኛዋን እንስማት አንዴ። አቤላ የሚባል ነገር አድርሱን። እሱ አቤላ አቡና ነው አድርሱን። ለሱ ልጅ መቼም ቀን አይወጣለት። በእውነት ነው ማለት ታውታላችሁ። እንዲሁ እንደተሰቃየ ነገ መጥቶ በእኛ እጅ ላይ ይወርቃል። እንዲሁ እንደጻፈ እንዲሁ ቪዲዮ እንደሰራ ነገ ቦቴ ታውታላችሁ። የጎዳውን ዮናታን አክሊሉን ራሱ መጥቶ ጧሪ የለኝም ምጥሩኝ ሰው አጣው ብሎ ስለምን ታውታላችሁ? ሌላም ላምጣ። በህይወታቸው ደስታን ያጡ በጣም በርካታ ሰዎች ናቃለው። እናንተ ግን ደስታን ያጣሱ በምድር ላይ አላየሁም እስካሁን ድረስ። እንዴ የአገልጋዮቹ የግል ምቀኛ ፐርሰናል 1000 ምቀኛ ቃለው 999 አንተ ብቻ ያለ እዚህ ሀገር ውስጥ ምን ሆነ ነው እንዴ? ብራዘር ተረጋጋ። በቃ ችግር የለም እኮ አለማወቅ ምንም ችግር የለም። መረጋጋት ያስፈልጋል። እንዴ መንፈሳዊነት እኮ ጌታ ቤት ስገባ እኮ ታላቅም ማክበር፣ መታዘዝ፣ ዝቅ ማለት እንኳ አለ። ምን ሆነ ነው ከኔ እንዴ? ኦርቶዶክሶች አያገባችሁም። ይሄ ሰርቶ ማይበላ ድንጉላንም በየሻይ በረንዳው የሚዞር ሰው፣ ስራ የሌለው ሰው፣ ያልተማረ ሰው እና እንደዚህ አይነቱንማ እኔ እንደዚህ ነኝ። አሁን ይሄ ምን ይባላል? አሁን ይሄ ምን ይባላል? ቆይ ሌላም ላምጣ። ተከራካሪ ነኝ፣ ተነዛናዥ ነኝ። ትንሽ ነገር ያስከፋኛል። ነገረኛ አድርጎኝ ነበር። ስሜ አቤል በሪቼ ይባላል። ተወልጄ ያደግኩት አዲስ አበባ ነው። ዮናታንም ቀለል ብሎ ስለተገለጠልን ራሱን ስላላካበደ በእኛ ደረጃ ወርዶ በወጣትነት ደረጃ ወርዶ እያዋራን ስለሆነ እያቀፈን ስለሆነ እያዘነልን ስላስተማረን እኛም ውስጥ እርስ በርሳችን መተዛዘን ተፈጥሯል። ቆይ እንትን ቆይ ተነዛናዥ ነኝ። ትንሽ ነገር ያስከፋኛል። ነገረኛ አድርጎኝ ነበር። ስሜ አቤል በሪቼ ይባላል። ተወልጄ ያደግኩት አዲስ አበባ ነው። አገልጋይ ዮናታንም ቀለል ብሎ ስለተገለጠልን ራሱን ስላላካበደ በእኛ ደረጃ ወርዶ በወጣትነት ደረጃ ወርዶ እያዋራን ስለሆነ እያቀፈን ስለሆነ እያዘነልን ስላስተማረን እሺ። እና ይሄ ሰውዬ ነው እንግዲህ ተመልከቱ። እንደ እግዚአብሔር ያሳያችሁ። እኔ ነኝ እንዴ አሁን ይሄንን እንትን ነው ሾፕ ነው ቪዲዮ ሾፕ ነው የሰራሁት። እኔ አሁን ይሄን አርዲ እኔ ነኝ፣ እሱ ነው አርዲ። አረ ተው ግን ግፍ ነው እውነት እንዴ! እኔ እኮ አይደለሁም ይሄን ቪዲዮ የሰራሁት፣ ራሱ እኮ ነው የሰራው። ይሄን ቪዲዮ ራሱ ነው የሰራው። ሚስትራ ሰላም ነሽ? እንዴት ነህ ሀብትሽ? አለሁልሽ። እንዴት ነሽ? ያንተን እኮ ነው ውስጡ ያለው ሀሺሽ ወጥቶ ለማለቅ 7 ዓመት ስለሚፈጅ አትፍረዱበት። ራሱ ነው የተናገረው። እንግዲህ ቤዛ እኔ አይደለሁም እንግዲህ የተናገርኩት፣ ለዮናታን ራሱ ነው የመሰከረው። እኔ አልመሰከርኩኝ። ዮናታን ቀለል ብሎ የመጣ ነብይ ነው። ቀለል ብሎ ስለመጣ መናቅ የለብንም ምናምን ያለው እንግዲህ ይሄ 2010 ላይ የነበረ ይሄ የ2010 ላይ የነበረው ፎቶ ነው። ይሄ እንግዲህ እሱ የነበረው ቪዲዮ ነው። እንግዲህ ማንም ማየት ይችላል። እንግዲህ አቤል አቡና ምን እንደሚመስል ትንሽ ነገር ያስከፋኛል።
ነገረኛ አድርጎኝ ነበር። ስሜ አቤል በሪቼ ይባላል። ተወልጄ ያደግኩት አዲስ አበባ ነው። አገልጋይ ዮናታንም ቀለል ብሎ ስለተገለጠልን ራሱን ስላላካበደ በእኛ ደረጃ ወርዶ በወጣትነት ደረጃ ወርዶ እያዋራን ስለሆነ እያቀፈን ስለሆነ እያዘነልን ስላስተማረን እኛም ውስጥ እርስ በርሳችን መተዛዘን ተፈጥሯል። ኤክስፒሪየንስ ሼር ማድረግ ጀምረናል። ይሄን አቤል አቡና እግዚአብሔር ያሳያችሁ። ይሄን አቤል አቡና አሁን ከዮናታን መጥቶ እኔ ዮናታን አድናቂው ዮናታን ደጋፊ አይደለሁም፣ ይታወቃል። ዮናታን ነጋዴ እንደሆነ እኔ ማንንም አልፈራም። ግን ይሄ ግን ይሄ መረሳት የለበትም። ይሄ እንዴት ይረሳል? ይሄ አቤል አቡና እኔ ብቻ አይደለሁም እንግዲህ የአቤል አቡና ይሄ ሁሉ ሰው በርካታ ሰዎች ላቃለው። እንዳንተ ግን ደስታን ያጣሱ በምድር ላይ አላየሁም እስካሁን ድረስ። የአገልጋዮቹ የግል ምቀኛ ፐርሰናል 1000 ምቀኛ አጣለው 999 አንተ ብቻ እነዚህ ሀገር ውስጥ ምን ሆነ ነው እንዴ? ብራዘር ተረጋጋ። በቃ ችግር የለም እኮ አለማወቅ ምንም ችግር የለም። መረጋጋት ያስፈልጋል እንዴ። አጭበርባሪዎች መጋለጥ አለባቸው ግዴታ። አጭበርባሪዎችንማ እኛ መቼ እንደዚህ በቀላልማ አንፋታቸውም። አሁን ቅድም ሙሴ ሰለሞን መታሰሩን አይቼ ነበር እና ሙሴ ሰለሞን መታሰር አለበት ሳይሆን እኔ በሕግ መጠየቅ አለበት ብዬ ቪዲዮ ሰርቼ ነበር። ምክንያቱም እሱን አምነው በጣም ብዙ ክርስቲያኖች ሙሴ ሰለሞን እውነተኛ ነው፣ አማኝ ነው፣ ክርስቲያን ነው ብለው ወደ ካናዳ ሳብሪና ለሚባል ወደ ካናዳ ልካለው ትራቨል ነኝ ኤጀንት ነኝ ለሚል አንድ ተቋም ሙሴ ሰለሞን ማስታወቂያ ሰርቶ ብር ተቀብሎታል። ያ ተቋም ወደ ካናዳ ካላካችሁ እኔ ነኝ ኃላፊነት ወስደው እኔን ጠይቁኝ ብሎ ሙሴ ሰለሞን የሰራውን ቪዲዮ አስቀምጬ ነበር። ከዛ በኋላ ያ በብዙ ሚሊዮን የሚቆጠር ገንዘብ ከኢትዮጵያውያን ላይ የዘረፈው ተቋም ቢሮውን ዘግቶ ጠፋ። ስለዚህ ሙሴ ሰለሞን ተይዞ መጠየቅ አለበት እና ሙሴ ሰለሞን መጠየቅ አለበት የሚል ቪዲዮ ሰርቼ ነበር። ፖሊስ እግዚአብሔር ይባርከው ይዞታል። እንደገና ደግሞ እሱ ብቻ አይደለም፣ ሌሎችም አሉ እንደነ ፊንቴክ እነ መንሱር ጀማል በጣም ብዙ ሰዎችን በልተዋል። እነ እንትና ማነው አርቲስት ሰለሞን ቦጋለ፣ ናፍራል ሪል ስቴት፣ እንደገና ደግሞ ዘጸአት የለውጥ ሪል ስቴት በሚል በጣም የበርካታ ኢትዮጵያውያንን ገንዘብ የበሉ የዘረፉ ተቋማት አሉ። ፖሊስ ወደ እነሱ መሄድ አለበት። በቃ የህግ የበላይነት በሁሉም ላይ መረጋገጥ አለበት። በቃ ስለዚህ ከነሱ ጋር የምትሰሩ እዛ ተቀጥራችሁ የምትሰሩ ሌባ ዘራፊዎች እናንተ አንገታችሁን ድፉ። እኛ በምንናገርበት ቦታ ላይ እናንተ ምንም አይነት እንትን ሊኖራችሁ አይገባም። እና እኛ እኮ አሁን ስራ በዛብን እኮ ጎበዝ። ምንድን ነው የሚሻለው? ስራ በዛብን እኮ ውስጥ ያለውን ሌባ ጋር ፋይት ስናደርግ ውጭ ያለውንም ሌባ ፋይት ስናደርግ ምን አልክ አቶ ግዛቸው? አይ ሌቦች መያዝ አለባቸው። የህግ የበላይነት መከበር አለበት። በሃይማኖት ሽፋን አሁን ብዙ ዘራፊዎች ተሰግስገው በሃይማኖት ተሰግስገው ሃይማኖትን ሽፋን በማድረግ ብዙዎቻችንን አሁን ዘጸአት ሪል ስቴት እኔ አንዱ የተበላሁበት ነው። እኛንም አሸማቀውናል። በእኛ ጀርባ የነበሩ የቤተክርስቲያን ምዕመናንን በሙሉ ይዘን ገብተን ይኸው እኛ ራሳችን ማለት ተሸማቀን ያለ ነው። በሚሊዮን የሚቆጠር ገንዘብ ተበልተን ያለ ነው። በሃይማኖት ስም ሽፋን አድርገው ሚዘርፉ ብዙ ናቸው። አሁንም የተሰገሰጉ ገና ያልተገለጡም አሉ። የተገለጡ አሁን እነዚህ የተገለጡት ናቸው። እንዲያው ማለትም መጋለጥ አለባቸው ብዬ ነው ማምነውና ስላደረከው ነገር እግዚአብሔር ይባርክ። በጣም ደስ ብሎኛል።
እኔማ ስራዬ ነው። በተለይ በእኛ በፕሮቴስታንት ሽፋን በፕሮቴስታንት ስም እንደዚህ አይነት ውንብድና ሌብነትና አመፅን የሚያደርጉትን እንደማልታገሳቸው ምንም ድርድር የለኝም። ማንንም በዚህ ጉዳይ ላይ አልታገስም። ማንንም አልሰማም። እኔ የመንግስት አካላት ስለሚሰሙኝ የማቀርባቸው ማስረጃዎች ትክክል ስለሆኑ ስራዬን ቀጥላለሁ። ምክንያቱም ህግ ማቅ ነኝ። ተጠያቂነት ያለበት ሚዲያ ነው ያለኝ። ስለዚህ በዚህ ጉዳይ ላይ ምንም አይነት ድርድር የለኝም። ባለፈው ሰላም ሩት እና ባለፈው የሙሴ ሰለሞን እንትን ሳደርግ ሲያለቃቅሱ ነበር። አሁን ይጠይቁታ መንግስትን ለምን አሰርከው እያሉ ለምን አይጠይቁትም? አሁን መንግስትን በጣም እኮ የሚገርም ጴንጤ እኮ ነው ያለው። በጣም የሚገርማችሁ እኮ ነው። በኢየሱስ እንዴ ገራሚ ጴንጤ እኮ መጣብን እኮ ጎበዝ። ሰይጣን የት ጉድጓድ ውስጥ እንደ እንቁላል አስፈልፍሎ ወደ ቤተክርስቲያን እንደለቀቀብን በዚህ በፕሮቴስታንት ስም በእውነት የት ጉድጓድ ውስጥ ደብቆ እንትን እንዳረጋቸው። ራስን እንዴት ከኦርቶዶክስ ጋር ታወዳድራለህ? ሰው ራሱን ከኦርቶዶክስ ጋር እኮ ማወዳደር የለባቸው። ኦርቶዶክስ የሚባል ራሱን የቻለ ሌላ ሃይማኖት ነው። እስልምና የሚባል ራሱን የቻለ ሌላ ሃይማኖት ነው። ካቶሊክ የሚባል ራሱን የቻለ ሌላ፣ የእኛ ደግሞ የወንጌል አማኞች ደግሞ ራሱን የቻለ ሌላ ሃይማኖት ነው። በቃ ሌቦችን አናስተናግድም እኛ። ሴሰኛና መንዝራ ምድረ ይሄ የዝሙት ጥማት የሚያሳድዳቸው ወንድ በተሰበሰበበት ቦታ የሚሮጡ ሴት በተሰበሰበበት ቦታ የሚረጡ ሴሰኛና መንዝራዎችን አናስተናግድም እኛ ምንሰብከው ወንጌል የሚለውጥ ወንጌል ነው። ደካማውን ብርቱ የሚያደርግ ወንጌል ነው። የወደቀውን የሚያነሳ ወንጌል ነው። የዛለውን የተፍገመገመውን የሚያጸና የሚያበረታ ወንጌል ነው። እኛ ምንሰብከው ወንጌል እኛን የለወጠ ወንጌል፣ ከዱርይነት ከዓለማዊነት እኛን የለወጠ ወንጌል፣ ጽድቅን እውነትን እንድንናገር አቅም ጉልበት የሰጠንን ወንጌል እናንተ እጅ ሲገባ የሚቆሽሽበት ምክንያት የለም። የሚደክምበት ምንም ምክንያት የለም። ወንጌል የእግዚአብሔር ምንድን ነው? ኃይል ነው። ወንጌል እንዴ ሕያውና የሚሰራ ነው ወንጌል። ትናንት ካልተለወጥክ ዛሬ ትለወጣለህ፣ ዛሬ ካልተለወጥክ ነገ ትለወጣለህ ብሎ ተስፋ የሚሰጥ ወንጌል እንጂ ከትናንቱ ይልቅ አመፅ፣ ከዛሬው ይልቅ ነገ እርኩሰትና ክፋትን እየጨመርክ የምትሄድበት መንግስት የለችንም። የእግዚአብሔር መንግስት የኃይልና የስልጣን መንግስት ነኝ። ስለዚህ ሰርቶ ማይበሉ እኛ ስንት እኮ እናውቃለን። ሰርቶ ማይበሉ ሰዎችን እግዚአብሔር ጤና ሰጥቷቸው አእምሯቸውን ከፍቶ ዛሬ ስንት ቤተክርስቲያንን የሚረዱ የሚጠቅሙ ሰዎች ሆነው አይተናቸዋል። እንደና አቤል አቡና አይነት እንግዲህ ያን ምስክርነት አሰማዋችሁ አይደለም? አሰማዋችሁ። እንደዚህ አይነት ሱስ የገደለውን ሰውዬ፣ እንደዚህ የተጣመመን ሰውዬ ምስሉ አይታይም? እስቲ እሺ፣ ምስሉ ማይታይ ከሆነ እሺ ቆይ አሁን እኔ እዚህ ጋር እያወራ ያለሁት ከሰብአዊነት አንጻር ነው። አም ቶኪንግ አባውት እንትን ነው እያወራ ያለሁት፣ ስለ ሂውማኒቲ ነው እያወራ ያለሁት። እኔ በሂውማኒቲ የወደቀውን ሰውዬ፣ ቆሻሻ ውስጥ ሱስ ውስጥ የተዘፈቀውን የሚዋኘውን ሰውዬ፣ ከሰውነት ተራ ወጥቶ ለማኝ የሆነውን ሰውዬ አዘ ሂውማኒቲ ነው ማውራው። እኔ ዮናታን አክሊሉ በጎነት አድርጎለታል። ዮናታን አክሊሉ ራርቶለታል፣ አግዞታል፣ ደግፎታል አቤል አቡናን። አንድ ቀን እንኳን ውለታ የዋለልህን ሰው እኮ አንተ እንትን ታደርጋለህ፣ ውለታውን ትከፍላለህ። አንድ ቀን በመንፈሳዊ ነገር እኛ ነን ከዮናታን ጋር ማውራት የምንችለው እንጂ አቤል አቡና አይደለም። አቤል አቡና ስለ መንፈሳዊ ነገር ምን ያውቃል? የት ቸርች አገልግሎ፣ የት ቸርች መርቶ፣ የትኛው የሥነ መለኮት ኮሌጅ ተምሮ፣ ስንት ቤተክርስቲያን ፕላንት አድርጎ፣ ስንት ሰው አስተምሮ አጥምቆ፣ እንዴት አቤል አቡና እዚህ ውስጥ መግባት የለበትም እንዴ? እሱ እኮ ገብቼ ካልዋኘው ይላል። እንዲህ አይነት ነገር ውስጥ ኧረ ተው እንጂ። ይህን ማውራት ያለብን እኛ ነን። ዛሬም በሙሉ ወንጌል ቤተክርስቲያን ውስጥ ምናገለግል ምናመልክ፣ በነ መሰረተ ክርስቶስ ኮሌጅ ውስጥ ስነ መለኮት ኮሌጅ ግራጁዌት አድርገን በቢብሊካል ኤዱኬሽን ከከተማ ከሀገር ሀገር እየዞር ምናስተምር ሰዎች፣ ባለ ብዙ ፍሬ አድርጎ እግዚአብሔር የባረከን ሰዎች፣ በአካዳሚም ደግሞ የተማርን ራሳችንን በዛ ስራ እየደጎመን እየረዳን የማንም እንትን ሳይኖርብን ሸክም ሳይኖርብን ነፃ ሆነ የምንንቀሳቀስ ሰዎች ነን ማውራት ያለብን እንጂ በእውነት ይሄ አሁን እናንተ ጋር ቪዲዮ ቢደርስና ብታዩት ትገርማላችሁ እኮ። ፊቱ ራሱ አፉ ራሱ ተጣሞ በሱስ የሚገርም ነገር እኮ ራሱም ይናገራል። በሲጋራ
በምን ጫት ቤት ምን ቤት ስራ የሌለው ሰውዬ እየቀፈለ ማጅራት እየመታ ኪስ እያወለቀ የነበረን ሰውዬ 2010 መልካም ወጣት ላይ ይሄው እንግዲህ እንደምታዩት ይሄ አሁን 2013 ነው። እግዚአብሔር ያሳያችሁ። ይሄ 2013 ነው። ይሄ አይነት ሰው ውለታ ቢስ የሆነ ሰው ህሊና የሌለው ሰው ስለ የትኛው አገልጋይ ነው የሚናገረው? ጎዳና ተዳዳሪ ነበር። ቦይ ውስጥ ውሎ ቦይ ውስጥ የሚያድር ልጅ ነበር። ከዛ አውጥቶ ተመልከቱ። እንደዚህ ሰውነቱ እንኳን ተመልሶ ሰው ሆኖ እኔ ያንንም እንትን አቀርባለሁ ሱፍ ለብሶ እና ወደ ኦርቶዶክስ ተመልሶ ይሄው ተመለሱ። አንገቱ ላይ የተደገመበት መስቀል አድርጎ መንፈስ ያለበት ሰው ስፈልግ ስለነበር በጣም ቴሌቪዥን ላይ ነቢያት ማየት አልወድም። ያናዱኛል፣ ሳያቸው እንዲያስጠሉ ያናዱኛል። ቴሌቪዥን ብቻዬን ከፍቼ ማንም ቤት ውስጥ መስቀል ላይ እንደዚህ አረንጓዴ ቢጫ ቀይ እንደዚህ መስቀል አድርጎ ወደ ኦርቶዶክስ ናገረውን ቃል እኔ በቃ እንዲህ ሰውዬ ምን እያልክ ነው እያልኩ አወራዋለሁ። ሰውዬው ከራሴ ጋር ረጃጃላለሁ ማለት ነው። የእግዚአብሔርን ሰዎች ወደ መናቂው ታመጣኝ በደሉኝ ብዬ ስላሰብኩ ነው። መገፋት ጥሩ ነው እንደውም እና ተገፍታችሁ ማታውቁ ሰዎች ወደዚህ ኤክስፒሪየንስ እንድትመጡ እጠይቃቸዋለሁ። መገፋት ጥሩ ነው። ይሄ በምን ሞራሉ ነው አሁን እኛን የሚተቸው? እንዴት ልምከር ትላለች እንዴ? ሂጂና አቤላቡና ምከሪው። ቤቱ ተዘፍዝፎ ቁጭ ብሎ አገልጋይ የሚሳደብ። እኛ እኮ ስራ አለን ጎበዝ፣ እኛ ስራ አለን፣ አገልግሎት አለን፣ ቤተክርስቲያን አለን እንዴ። እና ያለ አቅሙ ባይንጠራራ ጥሩ ነው። እንዴ አቅም አንተ እኮ የሆነ አንድ ሰው ኃይሌ ገብረስላሴ ለመተቸት እንዴት አቅም አያስፈልግም? ፖልቴርጋት መሆን መቻል አለብህ። ወይም ደግሞ ኤልጉሬጅ ነው ማነው የሚባለው የአልጄሪያው ሯጭ ተመሳሳይ መሆን አለብህ። ጡረነሽን እንትን ለማድረግ ሲፈን መሆን አለብህ። የሆነ እኮ አትሊስት ሪንግ ውስጥ ገብተህ እንኳን ፋይት ለማድረግ ተመሳሳይ ካታጎሪ መሆን አለብህ። እንዴ አንድ ቀን መድረክ ላይ ወጥቶ ሰብኮ ማያውቅ፣ አንድ ቀን መድረክ ላይ ወጥቶ ሰብኮ ማያውቅ ሰው፣ የራሱ መተዳደሪያ መጦሪያ የሌለው ሰው፣ ኧረ ተው እንዴ! ቤተክርስቲያን የሌለው ሰው፣ አንድም መጽሐፍ ቅዱስ ኮሌጅ ገብቶ 3 ወር ተምሮ የማያውቅ ሰው እንዴ ምን ማለት ነው? ማንን ነው? ኧረ ነብዩ እንዴት ይመችሃል? ሰላም አብቲ ይመቸኛል። እንዴት ነህ? አለሁልህ። እንዴት ነህ? ሰላም ነው። እንትን እኮ ይሄ አሁን ደግሞ የሆነ ኢንተርቪው አይተህ እንደሆነ ስለ ፓስተር ጻዲቁ ምናምን እያወራ ነበረ የሆነ ሰውዬ አቅርቦት፣ ለምን እንዳቀረበውም አላውቅም። እና እኔ የምትገርሙኝ እዚህ ውስጥ የምትሰሙት እነዚህ አስተያየት የምትሰጡት ሰዎች ሳይገባችሁ የጅብ ችኩል ቀንድ ይነክሳል ሳይገባችሁ ነው አስተያየት ራሱ የምትሰጡት። በምን መንገድ እሱን አሁን ስለሱ በምን መንገድ እያወራን እንደሆነ እንኳን በጣም በቅጡ ያልገባችሁ ሰዎች ናቸው አሁን አስተያየት እየሰጣችሁ ያላችሁት። እና ውሃው ሳይደርቅ የተጠመቀበት ይጠመቅም አይጠመቅም እኛ አናቅም፣ ግን እንደው የተጠመቀበት ውሃ እንኳን አልደረቀም ቶሎ ብሎ ወደ አገልግሎትና ወደ ምስክርነት ሲገባ። ስለዚህ መቀጨት ነው የሆነበት እሱ አሁን። እና ስትመለከት አስተያየት የሚሰጡት ሰዎች የሱ ቢጤዎች ናቸው። እንደዚህ ሳያቸው አስተያየት የሚሰጡት በቃ የሱ ቢጤ ወንበዴዎች፣ የወንበዴ ደጋፊዎች ናቸው። አንድ ሰው ነው ተደጋጋሚ አስተያየት እየሰጠ እያየሁት ነው አይተህ እንደሆነ አብትዬ። እና እናንተን ቦታም ስፍራም አንሰጣችሁም። ምቀኝነትም አይደለም መበሳጨትም አይደለም። እውነታው ግን ከወንበዴ ጋራ ባትቆም ይሻላችኋል። ከእውነት ጋር ብትቆም ይሻላችኋል። እውነት ነው አርነት የሚያወጣው። እንደነዚህ እንደ አቤል አይነት እነዚህ ለብ ያሉ ሰዎች ናቸው በጣም ችግር። ፎቶ ራሱ እዚህ ጋር በጣም ያስቃል። እና በጣም የሚገርም ሰው። እንትን አንዳንዴ
ልክን መንገድ ጥሩ ነው። ልክ ኢየሱስ ክርስቶስ ጴጥሮስን ልኩን እንደነገረውና አፉን እንዳዘጋ ሁለተኛ እንዳይናገረው እንዳደረገው የሰይጣንን ሐሳብ እየቀራረመ ይዞ እየመጣ የኢየሱስ ክርስቶስን ዘላለማዊ አጀንዳ ለማስቀየር አፋፉን እያለ ሲያስቸግረው ያው መጨረሻ ላይ ሂድ አንተ ሰይጣን ብሎ ከባድ መርፌ ከባድ ክትባት እንደሰጠው እና አቤል በሬቻ እንደሱ ነው የሚያስፈልገው። እኔ ጋር ደግሞ አለ ቆንጆ ቆንጆ ክትባት አለ እኔ ጋርና ቆንጆ ክትባት አለ። ምን አልፎ ሌላ ምን ፐርሰናል ነገር ላይ ምንም ሊናገረኝ ምንም በምን ሊናገረኝ ይችላል? እኔ የቲክቶክ ጡረተኛ አይደለው፣ ለማኛ አይደለው፣ ልጆቼን በሰው ትከሻ ላይ ተቀምጬ ለማሳደግ የወለድኩ አይደለሁም። እውቀት ምናምን ችግር የለብኝም፣ ቸርች ችግር የለብኝም፣ የታሪክ ችግር የለብኝም። እና አሁን እሱ የት ይሂድ? በቃ የትም እኮ የሚሄድበት የለም። የሆነ ቦታ አለ፣ የሆነ እዛ ቦታ ሄዶ ሻይ ይጠጣል። በቃ ከዛ ውጭ የትም የሚሄድበት የለም። እና እኔ እንደዚህ አይነት ሰዎችን ማበረታታት ምናምን ተመሳሳይ ሰዎች ናችሁ እና ይሄ ተገቢ አይደለም፣ ልክ አይደለም። እና አንዳንዴ አቅምህን ማወቅ ልክህን ማወቅ አለብህ። አሁን ሌላ ቪዲዮ ሰራለሁ። አቅሙንና ልኩን የማያውቅን ሰው አቅሙንና ልኩን እንዲያውቅ የማድረግ ፕሮጀክት ነድፍ ያለው እኔ አቅማቸውና ልካቸውን እንዲያውቁ። አሁን ለምንድን ነው እነዚህ ነቢያት ያልሆኑ ሰዎችን ነቢያት አይደላችሁም እላቸው? አቅማቸው አይደለም፣ ልካቸው አይደለም። እሱ ኦኬ፣ አቅማቸው አይደለም፣ ልካቸው አይደለም። ስለዚህ ውረዱ ከነቢያት ታይትል ላይ ውረዱ ከነቢያት ኦፊስ ላይ ነው እያልናቸው ያለ ነው። ሐዋርያ አይደላችሁም ውረዱ እያልናቸው ነው። ምክንያቱም ልካቸው አይደለማ፣ አቅማቸው አይደለም። ልክ እንደዚህ ሁሉ ለመተቸት ኤዱኬሽናል ክሪቲሲዝም እኮ ለመስጠት መጀመሪያ አንተ ኤጁኬትድ መሆን መቻል አለብህ እንዴ። አንድን የፍርድ ቤትን የህግ አፈጻጸም ልክ አይደለም ለማለት የህግ አዋቂ መሆን አለብህ። ጠበቃ ገሌ ይባላል ምናምን ብለህ የጥብቅናህን ላይሰንስ ፍርድ ቤት አስይዘህ እኮ ነው ጥብቅና ቆመ የምትከራከረው። እኔ በራሴ ስላየው ማለት ነው። የጥብቅናህን ላይሰንስ አስይዘህ ነው ዳኞች ፊት የሚፈቀድልህ ለመከራከር። ማነ ምንድነህ ተብለህ ማለት ነው። አንድ ፋርማሲስት ለታመምክበት ህመም የሚያዝልህን መድኃኒት ይሄ ምናምን ብለህ ሪጀክት ልታደርግ የምትችለው ተመሳሳይ ፋርማሲስት ከሆንክ ነው። ለዚህ በህመም እንዴት ይሄ መድኃኒት ይታዘዛል ተብለው የሚጠየቁት እኮ በጤና ባለሙያዎች በአዋቂዎች ነው። አንድ የእግር ኳስን ተጫዋች ክሪቲሳይዝ ለማድረግ የእግር ኳስ ባለሙያ መሆን አለብህ። አትሌቲክስም እንደዛው ባለሙያ መሆን ማለት አዋቂ መሆን መቻል አለብህ። አለበዚያ ማነህ አንተ ስትባል ምን ልትል ነው? ከየት ነው የመጣኸው ስትባል ምን ልትል ነው? የፖለቲካ ተንታኝ የሚባሉ አሉ እኮ፣ ፖለቲካ አናሊስት እኮ የሚባሉ አሉ። እኔ የስነ መለኮት ግራጁዌት ነኝ። ከታወቀው ከመሰረተ ክርስቶስ ቢብሊካል ኮሌጅ ግራጁዌት አድርጌ የወጣው የተጨበጨበልኝ የቢብሊካል ኤዱኬሽን አስተማሪ ነኝ። ስለዚህ ስብከትህን እተቻለሁ፣ ትምህርትህን እተቻለሁ፣ ዶግማህን እተቻለሁ፣ ቀኖናህን እተቻለሁ። ይሄው ላለፉት 15 ዓመት አለሁበት በዚህ ስራ። ማነ ምንድነህ ብባል ማስረጃ አቀርባለሁ። መድረክ ላይ ደግሞ ኦልሞስት ከ25 ዓመት በላይ እያገለገልኩ ነው የመጣሁት እና ስለ መድረክ አገልግሎት ስልጠና ሰጣለሁ፣ አስተምራለሁ። ትምክት ቢያስፈልግ ጳውሎስ እንዳለው ትምክት ቢያስፈልግ 1 2 3 4 5 እያለ እኮ ዘረዘር አይደል? ቢያስፈልግ 1 2 3 4 እያለን ፕሮፋይላችንን ማስቀመጥ እንችላለን። የእግር ኳስ አሰልጣኝ ነኝ እኮ፣ ተጫዋች እኔ ነኝ የምመለምለው፣ ተጫዋቾችን የምገመግመው እኔ ነኝ። ባለሙያ ነኝ፣ የኮቺንግ ባለሙያ ነኝ። ከታወቀ ክለብ ከእግር ኳስ ተጫዋችነት ነው ወደ ኮቺንግ የመጣሁት። ስለዚህ አቅሙ አለኝ።
እንደገና ደግሞ አካዳሚም የተማርኩ ነኝ። በማኔጅመንት ዲግሪን ሰርቼ እንጀራ ምበላ ነኝ። እና እኔ እና አቤል አቡና በጣም ከብደዋለሁ በእውነት ለመናገር እኔ እንጃ። አንዳንዴ ብቻዬን ሁሉ እንዳበደ ሰው ያስቁኛል። ስለዚህ እና ምን ታደርጋላችሁ? ያላችሁ አማራጭ ምንድን ነው? አሁን ምን ይባላል? ከዚህ አንስቶ ሰዋዊነት ነው እኮ እኔ እኮ ማውራው ስለ ሰዋዊነት ነው፣ ስለ መንፈሳዊነት አይደለም ማውራው። አቤል አቡና ጋር ስለ አቤል አቡና ማውራው እኔ ሰዋዊነት ነው በእውነት እንዴ። እኛ ኢትዮጵያውያን ማንድረሳቸው ሀገሮች አሉ እኮ አይደል እንዴ? ለምሳሌ በጣሊያን ወረራ ጊዜ እነ ጎርጊስ ከእንግሊዝ መጥተው እኮ ረድተውናል፣ አግዘውናል። አሁን የጎርጊስን ውለታ እንረሳለን? እንደ ሀገር አንረሳም፣ አንረሳም። ደቡብ ኮሪያ ለምንድን ነው ኢትዮጵያ ውስጥ ሆስፒታል የሚከፍቱት እንዴ? ሴሎ ባይብል ኮሌጅ በጣም ነው የሚረዱት የሚደግፉት የአዋሳውን። ለምን? ለደቡብ ኮሪያ ከነ ሰሜን ኮሪያ ጋር በነበራቸው ጦርነት ኢትዮጵያ ውለታ ስለዋለችላቸው ነው። ውለታ ይሄ ሰዋዊነት ነው፣ ሂውማኒቲ ነው፣ በኔቸር ነው የምናወራው። ዮናታን አክሊሉ ለአቤል አቡና መንፈሳዊነቱን አይደለም ብዬ ቪዲዮ ሰርቻለሁ። ሰብአዊነት ላይ አቤል አቡና ዮናታን ሊናገር የሚችልበት ሞራል የለውም። እንዴት አድርጎ ይናገረዋል? ከአመድ ከመሬት አንስቶ ገላውን አጥቦ ጭቅቅቱን በሙሉ አራግፎለት በእውነት ያን ቆይ እሱን እንትን አመጣለሁኝ ሱፍ አልብሶ ሚስቱን ቬሎ አልብሶ እንደ አዲስ ሞሽሮት ወግ ማረግ አሳይቶት፣ እሺ ከዛ እንደዚህ ሰው አስመስሎት ዮናታን ህይወቴ ነው ዮናታን ነፍሴ ነው ብሎ ዘምሮለት አረ ውለታ ቢስ አትሁኑ። እግዚአብሔርን ውለታ ቢስ አትሁኑ። እውነት ሌላ ነገር አይደለም። ውለታ ቢስ መሆን ግን ተገቢ አይደለም። እንዴት ነው ውለታ ቢስ የምትሆኑት? እስቲ ለእኔ ውለታ ዋሉልኝና እስቲ ውለታችሁን ስረሳታ ያላችሁ እስቲ ውለታ ዋሉልኝ። ዳይ ውለታ እስቲ ለእኔ ለአብትሽ ቦረና ውለታ መዋል የምትፈልጉ ሰዎች እስቲ አንዳንድ ቁጥር ጻፉ። አንዳንድ ቁጥር ጻፉ። ውለታ መዋል የምትፈልጉ ለእኔ መኪና መግዛት የምትፈልጉ ይህን ፀጉሬን ማሰራት የምትፈልጉ አሁን እኮ የፊት የቆዳ የምናምን እኮ ከቱርክ መጥተዋል። ስፔሻሊስቶች ከቱርክ መጥተዋል። ፍጹሜም ፍጹሜም አጨብጭቡ። ኦሮ ወንድዬን እንኳን አልፈልግም። ድሃ ዝም ብለህ የገበሬ ሱፍ አድርገህ መተህ ማንን ትሸውዳለህ? እኔን ዛሬ ቀኔን በሳቅ ልጀምር፣ ዘና ፈታ ልበል። ባንክ አካውንት ግዛቸው ወልዴ ዛሬ እንኳን እስቲ ፈታ ዘና ልበል። እሺ ሌላስ? እኔ የእስራኤል ደንሳን ውለታ አረሳው። በፕሌን ሄጄ ያገለገልኩት ድንቁ ኢየሱስ ድንቅ ያደርጋል ጋር በነበርኩ ጊዜ ነው በፕሌን ሄጄ ያገለገልኩት። ከዛ በኋላ በራሴ ነው ባህር ዳር ሄድኩት። በፕሌን ሄጃለሁ። ስለዚህ ቪዲዮ ሰርቻለሁ እኮ ማየት ትችላላችሁ። እስራኤል ደንሳ ባለ ውለታዬ ነው፣ ግን ብሬን በልቶ ነው። ልብ አድርጎ እኔ የሄድኩት የ5000 ብር ትኬት ነው የሄድኩት። እሱ እኮ 80,000 ብር ነው የበላኝ። እና መች መለሰልኝ? አልመለሰልኝም። ባህር ዳር ሄጄ ወንጌል ሰበኳ እንዴ! ባህር ዳር በፕሌን እሱ 80,000 ብሬን በልቷል። ፊያት መልስልኝ አንተ ድሃ። እሱ እኮ 80,000 ብሬን በልቶ ገና ስንት ሺህ ብር አለበት? 70,000 ብር አለበት ዕዳ። 70,000 ብር ዕዳ አለበት የኔ። ስለዚህ በራሴ ብር ነው የሄድኩት።
እኔ እኮ አበድሬ ነው እንጂ ሊያት ከዛስ ምንድን ነው? ከዛስ የራሴን ገንዘብ አበድሬው እኮ ነው እንዴ ያበደርኩት ሰውዬ፣ ለእስራኤል ደንሳ ገንዘብ ያበደርኩት ሰውዬ ያልከፈለኝ የተበላው ሰውዬ እና ምን እኔ አጭበርባሪ ምናምን ብባል ሰው አይደለም እንዴ? አጭበርባሪ እኮ የሚባለው የሰረቀ የዘረፈ ነው። እኔ እኮ የሰጠው ነኝ እንደነገርኳችሁ። ብቻውን ታምር የሚያደርግ እግረኛ የሚታደግ እንቆቅልሽ የሚፈታ። ስለዚህ እኔ እንደውም ገና ዕዳ አለበት የኔ ያልተከፈለ። የክርስቶስን ስራ ከሌቦች ጋር ነው እንዴ? በጣም ሀብዚ ቦረናን ከምታመሰግኑትና ከምታደንቁት ነገር አንዱን ነገር ልንገራችሁ። ስድብ ምናምን በጣም ነው የሚያዝናናኝ። ስለዚህ እኔ ነኝ ማስቀይማችሁ እናንተ ለመሰለ እኔ በጣም በልጣችኋለሁ። ስለምበልጣችሁ ተንጠራርታችሁ አትደርሱም እኔ ጋር። አዎ ለዚህ ነው ግዛቸው። ለዚህ ነው አይገርምህም? እኔ እኮ የራሴን ብር ነው የተበላሁት። እኔ የራሴን ብር ነው የተበላሁት። እነሱ እኮ የአንተን ህይወት ነው የበሉት፣ የአንተን ነፍስ ነው የበሉት፣ የአንተን ዘመን የአንተን ቅድስና ነው የበሉት። አሁን የታሉ እነሱ? የታሉ እነሱ? እኮ አሁን እንትን አድርጉ። አየህ አይደለ? ተዋረዱ፣ ተበታተኑ፣ ብትንትናቸው ወጣ፣ ተዋረዱ። እነሱ የሉ፣ እኛ ደግሞ አለን። ቢንዬ ማን ነው? ቢንዬ ማን ነው? ነፂ ከዚህ ወግ ማድረግ ክብር ያሳየውን ሰውዬ ከዚህ አንስቶ በእናትህ ሰው እንኳን አይመስልም ነበር እኮ ሰው። ከዚህ አንስቶ ሰው ያደረገው ሰውዬ ከዚህ አንስቶ አረ ያደረግን ሆነ ሼም የለም እንዴ? ከዚህ አንስቶ በእናትሽ ከዚህ አንስቶ ሰው ያደረገው ከጎዳና አንስቶ ከቦይ ውስጥ አንስቶ ከሆምለስ ከጎዳና ተዳዳሪነት አንስቶ እኔ መንፈሳዊ ነገር አይደለም ማውራው። እኔ ማውራው የአእምሮ የሎጂክ ጉዳይ ነው ማውራው። ከመሬት አንስቶ ከትቢያ አንስቶ ሰው ያደረገውን ሰውዬ አንቺ እንዴት ትሳደቢያለሽ? ሼም አይደለም እንዴ? ሼም ነው፣ በእውነት ሼም ነው። ባለውለታዎቻችሁን አትሳደቡ። ቴዎቶኮስ ምናምንኮስ ጥብሪያኮስ መስፍን መጃ ባለውለታዎቻችሁን አትሳደቡ። ባለውለታ አይሰደብም። ባለውለታ ቴንኪው ይባላል እንጂ መስፍን ያላል እንዴ? ባለውለታ ቴንኪው ይባላል እንጂ ባለውለታ አይሰደብም። ሀብትሽ እንዴት ነህ? መስፍን ደህና ነህ? አለው። እንዴት ነህ? ቆይታ እንዴት ነው? ቆይታዬ ባለውለታዎችን አስታውሱ፣ ባለውለታዎችን አክብሩ እያልኩ ነው። ባለውለታዎቻችሁን መስፍኔ እንኳን ስንት ውለታ ያደረገላቸው ሰዎች ናቸው እንትን ያደረገ ስንት ውለታ ያደረግላቸው ሰዎች አይደሉ እንዴ? ያሳዘኑ የበደሉ። ይሄ እኮ ነው ዘንድሮ እኮ ይሄ ነው መልሱ እኮ። ባለውለታዎቻቸውን ዮናታን አክሊሉ መንፈሳዊ ነገር ተውት ብያለሁ። እሱ ሌላ እግዚአብሔር ይጠይቀዋል። በስጋዊ ነገር ግን ይሄንን እንግዲህ 2013 ድረስ ነው ልብ አድርግ። ከጎዳና ተዳዳሪነት አውጥቶ ከቦይ ውስጥ አውጥቶ ከሱሳሱስ አውጥቶ ሱፍ አልብሶ ወጥቻለሁ። ከአቤላ ነው እንደ የምትቀጠቅጠው? ራስን ትናንት ጨርሰሃል። ትናንትናና ከትናንት ወዲያ እኮ አንተ ይዘህ የገባህ እኮ ትክክለኛ እኮ ግን የእሱ እነዚህ የቀለሜ ተማሪዎች እኮ አንተን ስጭቀጭቁ ነበር። ግን ያው አቋምን በጣም ነው የምደግፈው እና መስፍኔ እግዚአብሔር ያግዘኝ። አሁን ቡና እንጠጣ። ሻይ ቡና እያልክ ነው? አዎ ቡና ልጠጣ ነው። መዋሸት አንተ ቤት ኃጢአት ስለሆነ አቤት ቡና እንጠጣ። ስለዚህ ሀብቴ ቡና ላይ ነኝ። ተጫወት። ከታች ሆኜ ሊከታተል። ጠጣ ቡና ጠጣ እና
እኔን የምትቃወሙ ሰዎች ግን እኔን ጤነኛ ናችሁ እናንተ? እኔን የምትቃወሙ ሰዎች ግን አቅም አላችሁ? በእውነት ከእኔ ጋር ታግላችሁ ታሸንፋላችሁ? እኔን ታግላችሁ እኔን ታሸንፋላችሁ? አቅም አላችሁ? እኔን ኧረ ተው፣ ዱቄት ነው ማረጋችሁ። እኔ ዱቄት እግዚአብሔርን እኔ ዱቄት ነው ማረጋችሁ። እኔ ጋር እኔ ታግላችሁ አታሸንፉም። ይቅርባችሁ። ማንን ላስገባ? ማንን ላስገባ? እስኪ ማንን ላስገባ? አንዳንድ ቁጥር ጻፉልኝ መግባት የምትፈልጉ። ለጽድቅ የቆመ ነው። እኔን ያርገኝ። ለጽድቅ የቆመ አንዳንድ ቁጥር ጻፉሽ እንዳስገባችሁ። ጥያቄ ያላችሁ ደምሮ ጠጃም ደምሮማ እኮ በቃ ወይኔ ኦርቶዶክሶች አዋረዳችሁኝ እያለ ነው። አንድ ቪዲዮ ላይ አይቼው እኔን ታዋርዱኛላችሁ ኦርቶዶክሶች፣ እኔን ታዋርዱኛላችሁ፣ እኔን ታዋርዱኛላችሁ። እና ድሮ እዛ ሄድከው ልትከብር ነው እንዴ? ጠጅ ጠጥተህ ልትከብር ነው? ጥያቄ ያለው ሰው እንትን ይበል። ከመውጣቴ በፊት ጥያቄ ያለው ሰው አንዳንድ ቁጥር ይጻፍልኝ። አንዳንድ ቁጥር ይጻፍልኝ። አስራት አሱ አንዳንድ ቁጥር ጻፉና ጥያቄ ጠይቁኝ ከመውጣቴ በፊት። ሀሪያፕ አፍጥኑት። መስፍን መጃ ብቻውን ታምር የሚያደርግ ጸገነት ለማ እኛው የሚናረን እንቆቅልሽ የሚፈታ ኢየሱስ የኛ ጌታ ብቻውን ታምር የሚያደርግ ችግረኛውን የሚታድግ። የታለ ጸገነትን ትንሽ የለም። የታለ መች ላክሽልኝ? ሊዘጋ ነው። እንቆቅልሽ የሚፈታ ቴንክ ዩ። እሺ አስቴርና ጸገነትን ግቡ ብያለሁ። ጸገነት ስለማ ሰላም ነሽ? እግዚአብሔር ይመስገን። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን ደህና። አንዳንድ ጥያቄ ላይ በመጀመሪያ አንተን ብዙ እከታተልሃለሁ። ሲመቸኝ ስትገባ ያው ይመጣልኛል፣ እከታተልሃለሁ እና ጥሩ ነው። እግዚአብሔር ይመስገን። እንደዚህ አይነት ሰውም ስላለን በጣም ደስ ይለኛል። ግን አንዳንድ ነገሮች አሁን ብዙ እኔ እንደዚህ ተከታይም አይደለሁም። ይሄ ምን እንትን ብዙም የአስተያየትም ሰው አይደለሁም። የሌላም ቲፎዞ ምናምን ነገር የለውበትም። ግን አንዳንድ ነገር በጣም እያዘንኩኝ ነው። እኔም የሙሉ ወንጌል አባል ነኝ፣ ቀጠና 2 ነኝ እና ግን አሁን እንትናን ፈልጌው ነበረ። ማነው ይሄ አቡና የሚባለው ልጅ ለእግዚአብሔር እየተቆረቆረ ነው ወይስ ምንድነው? ያልገባኝ ነገር ስላለ እንደው አንተን ልጠይቅ በማለት ነው። ያልገባኝ ነገር በጣም የበዛ ነገር ወጣና ምንድነው የምትለው? በዚያ እንደው ጥያቄ ለመጠየቅ አንተን ስላየው አሁን ነው እንጂ ወንጌል እየተሰራ ነው ወይስ እየተገደለ ነው? እሱ ጋር እኔ ያልገባኝ ነገር ስላለ እቺን ነገር በተቻለ መጠን ብታብራራልኝ። ወንጌል ሌላ ነው፣ ጥላቻ ሌላ ነው። ቅድም ስትል ነበረ ጥላቻ ሌላ ነው፣ ወንጌል ሌላ ነው። ግን ምን እያደረግን ነው? ምን እየሰራን ነው በአሁኑ ሰዓት? እና ምንድነው? እኔ ለመፈለግ አስቤያለሁ። አዲስ አበባ ስለሆንኩኝ ብዙ ቁጥሩን ለመፈለግ ነበር። ምንድነው? ሀይ የሚል ሰው ጠፋ። ስድብ ብቻ ሆነ። መገጸጽ ጥሩ ነው። አሁን ያንተን አቋም የምደግፈዋለሁ። ያው እንደ ሰው ደግሞ አንዳንድ ጥያቄ ሊኖረኝ ይችላል። ግን ምንድነው? ይሄን ነገር መመለስ ከቻልክ ከይቅርታ ጋራ እኔ እንደሌሎቹ መነጋገር ምናምን አልችልበትም። ስለዚህ ይሄን ብትነግረኝ ብዬ ነው። ሀብታሙ ይቅርታ። አቤል አቡና ማለት ይሄን ቪዲዮ ብቻ አይቶ ስሜ አቤል በሪቼ ይባላል። ተወልጄ ያደግኩት አዲስ አበባ ነው። አገልጋይ ዮናታንም ቀለል ብሎ ስለተገለጠልን ራሱን ስላላካበደ በእኛ ደረጃ ወርዶ በወጣ ይሄ እኔ ማውራው መንፈሳዊ ነገር ብቻ አይደለም። መንፈሳዊ ነገሩን ብቻ ሳይሆን ማውራው ይሄ ሂውማኒቲ የሚባል ነገር አለና ከዚህ ደረጃ አንስቶት
ዮናታን አክሊሉ ከዚህ ደረጃ ከመሬት ከወደቀበት ከጎዳና ተዳዳሪነት ከሱስ እስረኝነት እጅግ በጣም ውስብስብ ከሆነ ከወደቀ ማንነት ውስጥ አውጥቶ ቬሎ አልብሶ ሚስቱን እሱን ምን የመሰለ ቶክሲዶ ሱፍ አልብሶ ያ አቤል አቡና ተቀይሮ ይሄን ቪዲዮ ያሳየዋችሁ ለዛ ነው። ተቀይሮ 2013 ላይ አቤል አቡና እንደዚህ ሆኖ መጣ። ያ እንደዚህ ተጣሞ የነበረ ሰው ማለት ነው። እኔ ምንድነው እያልኩ ያለሁት ዮናታን ለኛ ለመንፈሳዊ ቸርች ላይ ለምናገለግል ሰዎች፣ መጽሐፍ ቅዱስ ኮሌጅ ለምናስተምር ሰዎች፣ አካዳሚም ለተማርን ሰዎች፣ በእድሜም ከነ ዮናታንም እኔ ስለምበልጥ የምንበልጥ ሰዎች ብዙ ቦታዎች ላይ ዞረ ላገለገልን ሰዎች ዮናታንን ልንናገረው እንችላለን። ከየት ነው ያመጣው እንዲህ አይነት ወንጌል? ለምንድነው ቢዝነስ ያደረከው? ለምንድነው ከሌሎች አገልጋዮች ጋር ተስማምታ አብረም አታገለግለው? ለምንድነው ፒኤልሲ ያደረከው? አካውንት ፒኤልሲ ነው፣ ንብረቶች ፒኤልሲ ናቸው። በቃ አንተ ነው እና እኔ አሁን ሐዋሳ እስከ ሰኞ ዕለት ሐዋሳ ነው የነበርኩት እና በሙሉ አገልጋዮች ጥለውት የወጡት ዮናታን ጋር መንፈሳዊ ክፍተት አለ። እሱን እኛ እንወቅሰዋለን፣ ካውንስሉም አለ። አቤል አቡና ግን መንፈሳዊ ነገር አይደለም መናገር ያለበት። ከየት እንደወደቀ ከየት እንደተነሳ ትላንት ማን እንደነበረ እንዴት እንደረዳው እንዴት እንዳገዘው ባለውለታው ነው ዮናታን አክሊሉ። የፈለገ ዮናታን አክሊሉ በመንፈሳዊ ነገር እኛን ቢበድል ከኛ ጋር ባይስማማ ለአቤል አቡና ግን ባለውለታው ነው። ይሄንን እንግዲህ ከዛ ከወደቀ የተጣመመ ጣሳ ከመሰለበት ህይወት ውስጥ እና ኑሮ አውጥቶት እንደዚህ ሰው መስሎ እስከ 2013 ነው እንግዲህ ይሄ መልካም ወጣት ይሄው ቲሸርቱ 2013 ይላል። ያንን ምስክርነት የሰጠው 2010 ነው። ከ2010 ጀምሮ ዮናታን ጋር ነው ሲበላ ሲጠጣ ሲያግዘው ሲረዳው ምን ሲለው የከረመው እስከ 2013 ነፍሱ ወዙ ተመልሶ ይሄንን የመሰለ ሰው 2017 2016 አሁን ደግሞ ጭራሽ እንዴት ለራሰ በራነት እንዴት የሚያስውብ ጸጉር ተከልከ አንተ ዱርዬ ነው ጸጉር ያስተከልከው እያለ በዚህ ልክ ቁጭ ብሎ ሲሰድበው ሳይ እኔ በቃ አቤል አቡና አብቅቶለታል ብዬ ቪዲዮ ሰራው ማለት ነው። አቤል አቡና አብቅቶለታል በቃ ምንም ቢሆን ለአንድ ቀን ውለታ የዋለልን ሰው እንኳን በክፉ ቀን እንደርስለታለን። ለአንድ ቀን እኮ ነው አይደለም 2010 11 12 13 4 ዓመት ተሸክሞት የቻለውን ሰውዬ በዚህ ልክ ወጥቶ ሲሳደብ እንዴት ጸጉርን አስተከልክ? በጣም የመጨረሻ ጥላቻ መሆኑን የምታውቂው አማን ሻሎም እኮ ጥርሱን አስተክሏል። የሱ ጓደኛ አማን ሻሎም ጥርሱን አስተክሏል። ለምን አማን ሻሎምን ዱርዬ እንዴት ጥርስን ታስተክላለህ? እግዚአብሔር እንደዚህ ገጣጣ አድርጎ ፈጥሮሃል፣ ፍንጭት አድርጎ ፈጥሮሃል። ለምን በዛው አልቀጠልክም አላለው። የጥላቻው ጥግ ያመረረ ቂመኝነት መሆኑን የምታውቂው ዮናታን አክሊሉ ለምን ጸጉሩን አስተከልክ ይለዋል። አጠገቡ ጋር ዱርዬ 4 ዓመት ሙሉ አብሮት ምን ሲሰራ እንደነበረ ያኛው ወጥቶ ተናግሯል በአደባባይ። ጥርሱን ሲያስተክል ያልተቆጣው ያልተናገረው ዮናታን አክሊሉ ጸጉሩን ሲያስተክል ምንድነው? ተበድሮት አላስተከለ፣ አልከፈለው፣ እሱ አልሰጠው። ማንስ ቢሆን ውበቱን በመጠበቅ ጉዳይ ላይ ይበረታታል፣ ደስ ይላል፣ ኢንካሬጅ ታደርጊያለሽ። ስለዚህ በአካል አግኝቼ ምናምን ላልሽው ይሄ በጥላቻ መርዝ የተመረዘ ሰው በዚህ ልክ ባለውለታውን ከውሻ ማይሻል እኔ ውሻ እርግብ ምናምን እናረባለን እኮ እንዴት ውለታቸውን የሚያውቁ እንስሳዎች እንደሆኑ እናውቃለን። ሌላ ነገር ከማድረግ አይመለስም። ላናግረው ብቲ እውነት ለመናገር ማለት ነው። ይሄው አቤል ስልኩ ይሄ ነው እያሉሽ ነው። ላይሆን ይችላል። በምን እናውቃለን ይሄ ስለመሆኑ? ኦኬ ከሞላ ጎደል መልሰልኛል። በጣም አመሰግናለሁ። እንደገና ሌላ ጥያቄ ደግሞ ልጠይቅ። ያኛው ደምረው የሚባለው እብድ ነው። እሱ ባለጌ እብድ ስለሆነ ከእብድ ጋር ምንም እንትን አይልም። እሱን አነጋግሬው ነበር። ኤኒዌይ ያው ሰው ለጥቅም ብዙ ነገር እንኳን እሱ ክርስቶስም ተሸጧል። ምንም ችግር የለም። እንኳን ይሄ ተራ የሆነ ሰው ማለት ነው። ግን አሁን ደግሞ ትናንትና አንተ ጋር አይቻለሁ አይደለ? ኤርሚያስን ማለት ነው።
ኤርሚያስን ማለት ነው። አላቅም ዲቴል አላቅም ብዙ ነገር እና ሰዎች በህይወታችን አንተ አሁን አስተማሪ ነህ፣ ከኛ ትበልጣለህ፣ ብዙ ነገሮችን አያለው። ገባ? አንተም የምትሳሳትበትን ነገር ሰዎች ካላረሙ ይሄ ትክክል ነኝ ብለን ሁላችንም መቀመጥ የለብንም። ግን ሆኖም ሳለ አሁን ኤርሚያስን ነው በጣም ደግሞ እኔ ኤርሚያስ ቲፎዞም አይደለው ወንጌል እንትን ገድላትን በደንብ እንትን ሲል እኔ ስለ ኦርቶዶክስ አላቅም ነበር። በደንብ አውቄያለሁ ማለት እችላለሁ፣ አልፎ አልፎ ስለምሰማው ይሄን ያለ እንትን አይደለም። ነገር ግን አሁን ምን ሆነ መሰለህ፣ ይሄን ያህል መዋረድ፣ ይሄን ያህል መሳደብ ምን አስፈለገ? እሱ ጋር እኔ እንትና በሽተኛ ነው በቃ እርግጠኛ ነኝ። እኔ አቡላ የሚባለው ሰው ልጅ በጣም በቃ በሽተኛ ነው። ሰው ያጠፋል። ብዙዎቻችን ከውድቀታችን ክርስቶስ እኮ ይቅር ያለን ሰዎች ነን አይደለ? ሁለቱ ኤርሚያስን እኔ እምባዬ እንደዚህ ያለ ያለቀሰ ኤርሚያስ እንደዚህ ነው ያለ የሚለው ትናንትና የነበረን ሰው አሁን ደግሞ እንደገና ሊሳሳት ይችላል። አይሳሳትም አይደለም። ግን ብር ተሰበሰበ ምናምን ማንም ሰው ብር እንሰበስባለን። የትም ያድርሰው አይደለ? ግን ያን ክፍተት የሆነ ነገር ሊያደርግ ይችላል። አላቅም የማላውቀው ነገር ውስጥ ይሄ ነው ብዬ ጄድ ማድረግ ይችላል። ጥፋት ሊኖር ይችላል። ጥፋት የለም ማለት አይደለም። ግን ይሄን ያህል አውጥቶ ማስጣት ምን አስፈለገ? ሰውን ማረም እኮ አሁን እኔ ባጠፋ ሀብታሙ በውስጥ መጀመሪያ በውስጥ መስመር ታናግረኛለህ አይደለ? ከቻልሽ ተመለሽ። ሰገነት እንትኑ ላይ ትኩረት ብታደርጊ ጥሩ ነው። አሁን ዲፌንድ ለኤርሚያስ ተከራካሪ ሆነሽ አይደለም መምጣት ያለብሽ። ጥያቄሽን ነው። እኔ ለማንም አልተከራከርኩም። እኔ ለማንም ትፎዞ ኖ አይ አሁን ልክ አቤል አቡና ላይ እንትን እንዳቀረብሽ ጥያቄ እንዳቀረብሽ ኤርሚያስ ላይም ጥያቄ አቅርቢና በቀላሉ ብናልፈው ጥሩ ነው። ጥያቄውን መልሰን ጥፋት ነው። እኔ ኤርሚያስን ተወሽ ሌላ ሰዎችንም እሺ ኤፍሬምንም ሲናገር እኮ ነበር አይደል? እንደሄድች ኤፍሬምንም ሲሳደብ ነበረ። ምንድነው ችግሩ? ወንድማማቾች መዋደድ ነው እንጂ እንደዚህ ማሰጣት አለ ወይ? ሁሉንም ጄጅ አርጎ ይችላል ወይ ይሄ ልጅ አይደለ? ጥፋት ካለ እንዳልከው እኮ አሁን አንተ ቀድመ የመለስክልኝ ትልቅ እረፍት አለ። ሰው እንኳን ትንሽ ውለታ ያደረገለትን ሰው እኮ የሆነ ገደብ ይኖረዋል አይደለ? ዮናታንን አይደለ? የሆነ ነገር እንኳን ስቴፕ ቢሄድ ሊሊንም ሲሳደብ ሰምተናል። ዋቴቨር ያልነካው ሰው አለ ማለት አልችልም እኔ በምሰማው ነገር። ይሄ ምንድነው ካውንስሊንግ የሚባለውስ ምን እያደረገ ነው? ስለ አቡና ምን እያደረገ ነው? ምን እየተደረገ ነው? ክርስትና እየተሰደበ አይደለም ወይ? ምንድነው? እኔ ግራ የገባኝ ነገር ነው። ገባ? ያልነካው አገልጋይ የለም። ያልነካው ሰው ኤርሚያስን አይደለም ኢግኖር። እኔ ስለ ኤርሚያስ እኔ አላውቀው አያውቀኝም። በክርስቶስ ነው የማውቀው። አንተንም በክርስቶስ ነው የማውቀው። ሁሉንም በክርስቶስ ነው የማውቀው። ለእውነት ግን እቆማለሁ። እኔ ምንም የማውቀው ዲቴል ከጀርባ ሰው ስለማላቅ ይሄ ነው ብያለሁ። ሀብታሙን ነገ ቢያሰጣክ ምንድነው ችግሩ ብዬ ልጠይቅ እችላለሁ እንጂ እኔ አንተን ዲቴል አላውቅም ከጀርባ። ስለዚህ ይሄ ምንድነው መሪዎች ምን እየሰሩ ነው? በቃ እኔ ግራ የገባኝ መሪዎች ምን እየሰሩ ነው? ሰው ስለተሰደበ አይደለም፣ እከሌ ስለተሰደበ አይደለም። ይሄ ልጅ ወዴት አቅጣጫ ነው የሚሄደው ያለው? ወይስ ምንድነው ነገር? በቃ ለወንጌል እንኳን ሰው ትንሽ እንትን አይልም። ለወንጌል እንኳን መጥንት ማለት እንደው ትንሽ እንኳን ለወንጌል ትክክለኛ ለእግዚአብሔር ቀንቶ ነው ይሄ ልጅ። እኔ ግን አይመስለኝም። ይቅርታ እንደዛና የምታረጉትን ነገር ብታረጉ አንተ ከሁሉም ጋር ቀረቤታ ስላለ እኔ ማንንም አላቅም ማወቅም አልፈልግም። ክርስቶስን ካወቅኩ በቂ ነው። ግን እንደ ቢስተካከል በማለት ነው እንጂ እኔ ለማንም ቲፎዞ አይደለም። አብትሽ ይቅርታ እንደዛ ስላልኩ በጣም ይቅርታ። ካጠፋው ደግሞ እታረማለሁ ንግግሬ ላይ። ይሄንን ነው እኔ ከአቤል አቡና ጋር አይደለም። አቤል አቡና እኮ ለኦርቶዶክስ ወንጌል አትስበኩ እኮ ብሎናል። ያው ቪዲዮውን አስቀምጫለሁ። በቃ አትስበኩ ለወንጌል። እነሱ ጌታን ስለሚያውቁ የስላሴ አማኝ ስለሆኑ የዳኑ ክርስቲያኖች ስለሆኑ ከእስር ቤት ሲወጣ ማለት ነው በቀደም ታስሮ ሲወጣ ለኦርቶዶክሶች ወንጌል አትስበኩ እኮ ያለ ሰው ነው። ስለዚህ አቤል አቡና እንደ እንትን መቁጠር የለባችሁም። እንዴት እንዲህ አለ፣ እንዴት እንዲህ ተናገረ ምናምን አለ። እንዴት እንዲህ አለ፣ እንዴት እንዲህ ተናገረ እኛን ብጠይቁ ነው የሚሻለው። ሀብትሽ እንዴት እንዲህ ይሄን ተናገርክ፣ ለምን ይሄን ተናገርክ ብትሉን እኛን ብጠይቁ ነው የሚያምርባችሁ ምላሽ የምታገኙት እንጂ አቤል በሬቻ የሚባልን ሰው ባጠይቁ ጥሩ ነው። ለዘፋኞች ለምን ወንጌል አሁን ኦርቶዶክስ ዘፋኞች ናቸው። ኦርቶዶክስ ሰዎች ጠጪዎች ናቸው። እኛ አይደለንም። እንግዲህ የገድል የድርሳናት አማኞች ናቸው። የመጽሐፍ ቅዱስ አማኞች አይደሉም። ለነሱ እንዴት ወንጌል ትሰብካላችሁ? ወንጌል መስበክ ለነሱ አቁሙ ያለን ሰው ነው።
ማስጠንቀቂያ ተሰጥቶታል። በካውንስሉ ማስጠንቀቂያ ተሰጥቶት ደብዳቤ ተጽፎ በደብዳቤ ካውንስሉ ሰጥቶታል። መልስ እንትኑን ብሎት በፕሮቴስታንት በወንጌላውያን ስም እንዲህ አይነት ጫወታ መጫወት አትችልም ተብሎ መልስ እንትኑን ይሄ መስቀል ሚዲያ አሁን ያከራየውን መስቀል ሚዲያ የሚባለውን ዩቲዩብ እንትን መልስ ተብሏል። ይለቅ በቃ አቋምህን ግልጽ አድርግ። ኦርቶዶክስ ከሄድ ኪዶ ኦርቶዶክስ አያችሁ። ይሄንን ሰውዬ ለምን እንዲያል ለምን እንደዛ አድርግ አይባልም። በቃ በካውንስሉ ግን ማስጠንቀቂያ ተሰጥቶታል። እኔ ምስክር ነኝ። እሱ አይናገራትም፣ ይቺን መራራ ጽዋዋን አይናገራትም። እኔ ግን ተጽፎ ተሰጥቶታል። እንግዲህ ለኦርቶዶክሶች ወንጌል አትስበኩ ካለ ይሄ ሰውዬ የወንጌል አማኝ በእኛ ማሊያ የሚጫወት ሰው ስለሆነ እሱን ማጋለጥ ነው የሚያስፈልገው። አሁን እኔ ላይም የሆነ ቪዲዮ ሰርቷል። ጠዋት ይሁን ማታ የሆነ ቪዲዮ ሰርቷል። እኔ ላይም እየተሳደበ ነውና እኔ ለሱ አይደለም ለማንም መልስ እሰጣለሁ፣ ታወቃለሁ። ስለዚህ የሱ ጉዳይ ይሄን ነው የሚመስለው። እኛን ጠይቁን። አብትሽ ለምን ኤርሚያስን ተናገርከው? እኔ ኦርቶዶክሶች ላይም እናገራለሁ፣ የኛ ፕሮቴስታንቶች ላይም እናገራለሁ። ሀገር ውስጥም ከሀገር ውጭ ያገባሽ ያላገባሽ የሚባል ነገር አይደለም። መንፈሳዊ ነገርን ሳት ያደረገ መጽሐፍ ቅዱስን ያፈነገጠ ነገር ካየው ማንንም ቢሆን እናገራለሁ። አልቅ ግን ቸርቼ የማገለግልበት ቸርች የማመልክበት ቸርች ሙሉ ወንጌል ቸርች እንደሆነ ስለሚታወቅ ማለት ነው። ስለዚህ ኦርቶዶክሶች ጌታን አልተቀበሉም ብዬ ስለማመን አልዳኑም ብዬ ስለማመን ለነሱ ወንጌል እሰብካለሁ። ጥሩ የሰሩ ሰዎችንም ደግሞ በነሱ ላይ ሳይ ዲዩት አደርጋለሁ፣ ሪፖስት አደርጋለሁ። በነሱ ወደ ጌታ እንዲመጡ ወደ ህይወት እንዲመጡ ኦርቶዶክሶችን። አቤል አቡና ግን እዚህ በጴንጤ ማሊያ ተቀምጦ ለኦርቶዶክሶች ወንጌል አትስበኩ የዳኑ አማኞች ናቸው ብሎ ሲሞግት ቪዲዮውን በማስረጃ ስላገኘንበት ማለት ነው። ስለዚህ እሱን ለምን እንተናን ተናገረ ምናምን የሚለው ላይ ብዙም ኮንሰርን ባታደርጉ ጥሩ ለማለት ነው። የሩትና የአሜን እናት ሰላም ነሽ? እያንኳኳሽብን እኮ ነው። ድስት ሳህን ምናምን እያንኳኳሽብን ነው። አጸገነት ተግባባን። አሁን እኛን ጠይቁን ነው። አዎ ተግባብተን አመሰግናለሁ። ኤርሚያስንም ቢሆን እንግዲህ ያንተን እንኳን አልሰማው የሆነ ራፍሊ ነው ዝም ብዬ ሰማሁት። ብዙም አልሰማሁትም። ማታ ነው ያየሁት። ግን ወንጌል በስተትም በምንም የሚለው ልጁ ምን አይነት ሀሳብ እንደሆነ ኤርሚያስንም ቢሆን አንተ እኮ ደውለክ እንዲህ ከእንትን ከማለት ኤርሚያስ እንዲህ ነው ወይ የሆነ ኢንፎርሜሽን እንኳን ቢኖርህ ይሄ እኮ ቀላል ነገር ነው። በውስጥ የምንጨርሰውን በአደባባይ አናውጣው ለማለት ነው። ገባ? አንተም ደውለህ ኤርሚያስን እንዲህ አድርገሃል ወይ በቃ ካላስ ብለህ የሚመልስልህን ነገር ብታወጣ መልካም ነው። እኔ አልሰማውም ያንተን ብዙ አሁን ጄጅ ማድረግ አልችልም ያልሰማሁት ነገር ላይ ግን ስለ ኤርሚያስ አቁሚ ስላልከኝ ነው። እንዲህ እየተከታተለ ኮቴ አገልጋዮችን ኮቴ ማለት እኔ አይታየኝም። እኔ ክርስቶስ እኔ አላቅም። እንዲህ አይነት ክርስትና በዘመናችን እኔ የልጅነት አምላኬን ነው የማመልከው። እንዲህ አይነት ክርስትና ዘንድሮ እኔ አላቅም። እኔ ክርስትና እንደዚህ ብቻ አላቅም። ጌታ ምን እንደሚል አላቅም። እኔ ለጌታ መወገን ጌታ ራሱ ስለሚናገር ጊዜ አለው ለሁሉም። ውድቀትም ምንም ለጊዜ ስላለ ዝም ብሎ ለጊዜ መስጠት ነው እንጂ ሰው ኮቴ የተከተለ አንተ አሁን ለምሳሌ ኤርሚያስ እንዲህ ብለህ ሰምተሃል አይደል? ደውለህ በውስጥ ቁጥር ወይ እኔም ላጠፋ እችላለሁ ጸገነት እንዲህ ብትለኝ ምኑ ጋር ነው ስህተቴ ብዬ እጠይቅሃለሁ። ከዛ እንዲህ ብለህ ትነግረኛለህ። ማስተካከል ከሆነ አስተካክላለሁ፣ ማላስተካከል ከሆነ ላስተያየትም ልታቀርበኝ ትችላለህ። ገባ? ስለዚህ እንደዚህ መባሉ ቀርቶ ቢሆን ነው ለአንተ ነው የምነግርህ። እንደዚህ ብለህ ብትደውልና ብትጠይቀው የኔ እንኳን ሚዲያ ስለሆነ የግለሰቦችን አስተያየት አልቀበልም። ምክንያቱም የሚዲያ ህግ ስለሆነ በሚዲያ ህግ መሰረት ነው እኔ የምሰራው እንጂ እኔ የግለሰብ ምናምን አይደለም። የግለሰብ ሲሆን ትክክለኛ መረጃ ላታገኝ ትችላለሽ፣ ትክክለኛ መረጃ ላይደርስሽ ይችላል። ያንን ማጣራት ምናምን። ሚዲያ ሲሆን ግን መጀመሪያ ማጣርተሽ ነው። አንደኛ መጀመሪያ ማጣርተሽ ነው። ምክንያቱም ተጠያቂነት አለ። ምክንያቱም እኔ ላይሰንስድ ነኝ። ስለዚህ ቸርችም አለኝ እጠየቃለሁ። ያልሆነ ነገር ካመጣው አንደኛ አጣርቼ ነው በውስጥ። ሁለተኛ ደግሞ እዚህ ሚዲያ ላይ ካስቀመጥሽው ነገር ላይ ተነስቼ ነው እኔ የምተቸው። አሁን አንቺ ምንም እውቅና ስለሌለሽ
አንቺን ላልተች ይችላል ጸነገነት ምትባ ምናምን ላልል እችላለሁ። ምክንያቱም ምንም ከሚዲያ ጋር የተገናኘ ስራ ስለሌለሽ። ልክ እንደዚህ ሚዲያ ላይ ምትወጪ ሚዲያ ላይ የምትታወቂ ከሆንሽ ግን ከሚዲያው ጋር አያይዤ ነው። ጥሩም ከሆነ ጥሩ ነው፣ ጥሩ ካልሆነም ደግሞ ጥሩ አልሆነም የምለው። ስለዚህ ይሄ የሚዲያ ህግ ስለሆነ በግለሰብ ደረጃ በምናምን እንዳታዩ። የኔ እንትን እንደዛ ስራ እንደዛ አይደለም። ኦኬ እሺ፣ ስለመለስክልኝ አመሰግናለሁ። እሺ ቴንክ ዩ እግዚአብሔር ይስጥልኝ። አመሰግናለሁ በጣም ቴንክ ዩ። እሺ ሰላም የአማን እስራኤል ሀገር ኑና ስራ ፈልጉ ምናምን ብለሽን ነበርና የት እንመዝገብ? ነይ እስቲ ግቢ። ሰላም የአማን ኢትዮጵያውያን ስራ አጣችኋል፣ ስራ ተቸግራችኋልና ወደ እስራኤል ሀገር ምናምን ብለሽናልና የት ሄደን እንመዝገብ? ስራ ፈልጋለን። የአረብ ሀገር እየሄደ የሚሰቃይ ኢትዮጵያዊ በባህር እየሄደ በባህር የሚበላ ኢትዮጵያዊ ስራ ፍለጋ አይደል እንሄድ። አንቺ እንትን ከሆንሽ ኤጀንት ከሆንሽ ስራ ፍለጋ ምናምን እንዳንቺ ግን ሹገር ማሚ ምናምን እንድናገባ እንዳጠሪን ያ የ20 ዓመት ጎረምሳ እንደ አሮጊት እንዳገባው አይነት እሱን አንፈልግም። እኛ የምንፈልገው ስራ ነው። ከፍልስጤማውያን ጋራ ማያጣላን፣ ከሶሪያውያን ጋራ ማያጣላን፣ ከምንድናቸው እነዚህ ቤይሩት ምናምን ጋራ ማያጣላን ስራ እስራኤል ሀገር ካገኘሽልን በቃ እንትን እንላለን፣ መስራት እንፈልጋለን። ኧረ እንደው ቲክቶክ ላይ ማትሰሙት ነገር የለም እና ልወጣ ነው በቃ። ከዚህ በላይ አልቆይም። ቻው ቻው። ከዚህ በላይ አልቆይም በቃ። አንተ አውደ ሰምና የምትባል ሰው ሂድና በእናትህ የተክለ ሃይማኖትን ጠላ ጠጣ። ሂድ የሰንበቴ እንትን ጠላህ ምናምን የሰንበቴ አረቄን ጠጣ በእናትህ ሂድ። እኔ ፔጅ ደግሞ ልግባ ትላለህ እንዴ?